አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ የለቀቀውን አልበም ተከትሎ የተፈጠረውን የፖለቲካ መነቃቃት የተመለከቱት ጠቅላይ ሚኒስትሩ ቀጥታ በአርቲስቱና በደጋፊዎቹ ላይ ያነጣጠረ ንግግር አድርገዋል። ተጨማሪም ከዚህ በፊት አርቲስቱና ጠቅላይ ሚኒስትሩን ያቃቃሩ በተለይም ጠቅላይ ሚኒስትሩ በአርቲስቱ ላይ ጥርስ እንዲነክሱ ያደረጉ 3 ነገሮች ተፈጥረው እንደነበር ያገኘነው መረጃ ያሳያል። መረጃው በቀዳሚነት ወደ እናንተ ይደርሳል። የአዲስ ስታንዳርድ ማኔጂንግ ዳይሬክተር አቶ ሚሊዮን በየነ ከስራ ቦታቸው ታፍነው ከተወሰዱ በኋላ የወሰዱት አፋኞች ፌዴራል ፖሊስ አባሎች አይደሉም ማለቱ ተሰማ። ዳይሬክተሩ ትላንት ለትንሽ ደቂቃ ስልኩ ተከፍቶ ነበር ተብሏል። ይህም ወደ እናንተ ይደርሳል። ፋይናንሻል ታይምስ ሾልኮ ወጣ ባለ ወታደራዊ ሰነድ የኢራን እስላማዊ አብዮታዊ ዘብ ቻይና ኤሮስፔስ ኩባንያ ከፍተኛ ጥራት ያለው የቻይና የምድር ቅኝት ሳተላይት ድጋፍ እንደተደረገለት ያሳያል። ሳተላይቱንም ተጠቅሞ ሳውዲ አረቢያ፣ ዮርዳኖስ፣ ኢራቅና ባህሬን ባሉ ሀገራት የሚገኙ በርካታ የአሜሪካ ወታደራዊ ሰፈሮችን መከታተልና ጥቃት ለመሰንዘር ተጠቅሞበታል ተብሏል። በዝርዝር ታደምጡታላችሁ። የማለዳ ግሎባል ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። ሰናይ ቆይታ። ከያኔ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘው አዲስ አልበም ከተለቀቀ በኋላ ብዙዎችን እያነጋገረ ይገኛል። በአድናቂዎቹ ዘንድ በከፍተኛ ጉጉት ሲጠበቅ የነበረው አልበም በተለይም በውስጡ የያዛቸው የህዝብን ስሜትን የሚቀሰቅሱ እንጉርጉሮች የፖለቲካ ማህበረሰቡን አነቃቅተዋል ተብሏል። አርቲስቱ ስምመነ፣ ያዞምባ፣ ኢትዮሪካ፣ ዳስጣል የተሰኙት ሙዚቃዎቹ ግጥም ይዘትም ሀገር ላይ ያጠነጠኑ ናቸው። በተለይም ዳስጣል ወይም አንሰው የሚለው ሙዚቃው አሁን ላይ ያለውን የሀገራችን ፖለቲካ ቁልጭ አድርጎ የሚያሳየን የሚሉ አስተያየቶች እየተሰጡ ይገኛሉ። ይህ አልበም ከመለቀቁ በፊት በይፋ ድምፃዊ ባያስታውቅም ሊሰጥ የነበረውን ጋዜጣዊ መከልከሉን በተፈጠረው ውጥረት የመንግስት ባለስልጣናት ጭምር ጉንተላ መሰል ንግግሮች አሰምተው እንደነበር ይታወሳል። ድምፃዊው አልበሙ ያዞምባ የተሰኘውን ሙዚቃውን በአገሪቱ በተለያዩ ጊዜያት በማንነታቸው ምክንያት ጥቃት ለደረሰባቸውና ለተፈናቀሉ ንጹሃን ኢትዮጵያውያን መታሰቢያ እንዲሆን ማበረከቱን አስታውቋል። ታዲያ ይህንን የአርቲስቱን አልበም ያመጣውን ተቃውሞ ተከትሎ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ ኢተያ አካባቢ የተገነባውን የአሰላ ነፋስ ኃይል ማመንጫ ጣቢያ ባስመረቁበት መድረክ ላይ ባደረጉት ንግግር ጩኸት አያናውጠንም ሲሉ ተደምጠዋል። አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ ማንቀሳቀሱ አጀንዳዎች የሚያውኩን ሰዎች አይደለንም ሲሉ ተደምጠዋል። አክለውም የጀመርነውን የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት አቁመነዋል ብለዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውቁን ሰዎች አይደለንም። ይህ የጠቅላይ ሚኒስትሩ ንግግር በቀጥታ ለአርቲስቱና ለደጋፊዎቹ የተደረገ እንደሆነ በህብረተሰቡ ዘንድ ተወስዷል። ጠቅላይ ሚኒስትሩ በአርቲስቱ ላይ በ3 ዋና ዋና ምክንያቶች ጥርሳቸውን እንደነከሱ ያገኘነው መረጃ ያሳያል። ጠቅላይ ሚኒስትሩ አሻጋሪ ነኝ ብለው በመጡበት ወቅት የየዘርፉን እንቁ ባለሙያዎች፣ ሙዚቀኞችና የጥበብ ሰዎችን ሰብስበው ባናገሩበት ወቅት በሙዚቃውም ሆነ በጥበቡ በሙያቸው አንቱ የተባሉ ሰዎች ተገኝተው ለጠቅላይ ሚኒስትሩ ያላቸውን አድናቆት ሲገልጹ አርቲስት ቴዲ አፍሮ በቦታው ግብዣ ቢደረግለትም በቦታው አልተገኘም ነበር። በመቀጠልም የትግራዩ ጦርነት ሲቀሰቀስ በአስተባባሪዎች በኩል ወጣትና አንጋፋ ድምፃውያን በግንባር ተገኝተው ሰራዊቱን ሲያበረታቱ ድምፃዊው የቀረበለትን ተደጋጋሚ ጥያቄ ውድቅ አድርጎ ነበር። በሶስተኝነትና በተለይም የጠቅላይ ሚኒስትሩን ንዴት ከፍ አድርጎታል የተባለው አርቲስት ማዲንጎ አፈወርቅ ቀብር በኋላ ከሰልስት በፊት በአርቲስቱ ቤት የተገኙት ጠቅላይ ሚኒስትሩ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በተለይም ጠቅላይ ሚኒስትሩ አርቲስቱን አብሮት ፎቶ እንዲነሱ ፍላጎት ነበራቸው። ነገር ግን አሁን ላይ ያንን ጉዳይ በቦታው ላይ ሆነ የተመለከቱት ሰዎች እንዳሉት የጠቅላይ ሚኒስትሩን የፎቶ ፖለቲካ የተረዳው አርቲስቱ ከቦታው ላይ መሸሽ ነበር የመረጠው ብለዋል። ይህ ሁኔታ ጠቅላይ ሚኒስትሩን እልህ ውስጥ እንደከተታቸውም ተነግሯል። የጠቅላይ ሚኒስትሩ ሹመኛ የነበሩት ዶክተር ዮናስ ዘውዴ ይህንን ጉዳይ አርቲስቱ የአልበሙ ጋዜጣዊ መግለጫ እንዳይሰጥ በተከለከለበት ወቅት በዚህ ጉዳይ በለጠፉት አስተያየታቸው ጠቀስ አድርገውታል። ከላይ በጠቀስናቸው ጉዳዮች የተነሳ የአርቲስቱ አልበም ጋዜጣዊ መግለጫ መከልከልን አስመልክቶ በተነሳው ተቃውሞ የጠቅላይ ሚኒስትሩ መንግስት ለአርቲስቱ ያለውን አመለካከት በግልጽ የሚያሳይ መረጃ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴታ ወይዘሮ ፈዲላ ብያ ሰጥተው ነበር። ሚኒስትር ዴታዋ እንደገለጹት ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና እያለች የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም። በሆነ መንገድ እፈራለሁ፣ ተጽዕኖ የከባድ ነው የሚለው ለራስ ከልክ በላይ ግምት በመስጠት ለማሳመን የሚደረግ ፈጠራ ነው፣ ደስ አይልም ሲሉ በጉዳዩ ላይ ያላቸውን ትችት ሰንዝረው ነበር። እንጉርጉሮ የሚለው ቃል ልብ ይለዋል። አርቲስቱም የህዝብን ሀዘን አዳምጦ ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ እያለ ለጠቅላይ ሚኒስትሩ ሀገር እንዳሳጡት አዚሟል። ለካ እንዲህ ነው ማለቅ እያሉ
ቀጠል አድርጎም ጠቅላይ ሚኒስትሩ አንድ በአንድ እየገደሉን ነውና እንተባበር እንነሳ የሚል መልእክቱን ሲያስተላልፍ ካለቦታው ሲሆን ወርቅ አይደለምና ዝምታም ለበግ አልበጃት 12 ሆና አንድ ነብር ፈጃት እያለ መልእክቱን በጥበብ አስተላልፏል። ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግ አልበጃት 12 ሆና አንድ ነብር ፈጃት። አዲስ ስታንዳርድ ማኔጂንግ ኤዲተሩ ሚሊዮን በየነ ማንነታቸው ባልታወቁ ሲቪል በለበሱ ሰዎች ትናንት ከአዲስ አበባ ቢሮ ተይዞ እንደተወሰደ አስታውቋል። የመጽሔቱ አሳታሚ ጃኬን ፐብሊሺንግ ግለሰቦቹ ሚሊዮንን የወሰዱት ለጥያቄ ትፈልጋለህ በማለት መሆኑን ገልጧል። የፌዴራል ፖሊስ ኮሚሽንና ቢሮው የሚገኝበት የለሚ ኩራ ፖሊስ መምሪያ ሚሊዮን በቁጥጥራቸው ስር እንደሌለ ማረጋገጣቸውን የገለጠው አሳታሚው ፌዴራል ፖሊስና የአዲስ አበባ ፖሊስ ሚሊዮን ሲያዝ የተቀረጹ የደህንነት ካሜራ ምስሎችን ከተመለከቱ በኋላ ሲቪል የለበሱት አካላት የፖሊስ አባላት አይደሉም ማለት ታቸው ተነግሯል። ይህንን አስመልክቶ ዓለም አቀፉ የጋዜጠኞች መብት ተከላካይ ቡድን ሲፒጄ የኢትዮጵያ መንግስት ባለስልጣናት ማንነታቸው ባልታወቁ አካላት ተይዞ የተወሰደውን የአዲስ ስታንዳርድ ማኔጂንግ ኤዲተር ሚሊዮን በየነ ያለበትን አድራሻ ለማወቅ የተቻላቸውን ሁሉ እንዲያደርጉ ጠይቋል። በአፍሪካ የተቋሙ ኃላፊ ሙቶኪ ሙሞ የሚሊዮን መስተወር መንግስት የአዲስ ስታንዳርድን የስራ ፍቃድ ከነጠቀ በኋላ መገናኛ ብዙሃኑ ለገጠሙት ፈተናዎች አዲስ ምዕራፍ ነው ማለታቸውን ተቋሙ ዛሬ ባወጣው መግለጫ ገልጿል። የኢትዮጵያ ባለስልጣናት ሚሊዮንን ማንን እንደሰወረው በአፋጣኝ ማጣራት እና ደህንነቱ ተጠብቆ እንዲመለስ ድርጊት የፈጸሙ በህግ እንዲጠየቁ ማድረግ እንዳለባቸውም አሳስቧል። ፌዴራል ፖሊስ ኮሚሽን ቃል አቀባይ ጄላን አብዲ ሚሊዮን በፌዴራል ፖሊስ ቁጥጥር ስር እንዳልሆነ ቤተሰቦቹ አረጋግጠዋል በማለት ስለ ሚሊዮን አድራሻ ላቀረበላቸው ጥያቄ ምላሽ መስጠታቸውን መግለጫው ጠቅሷል። አዲስ አበባ ፖሊስ በበኩሉ በሚሊዮን መሰወርና አድራሻ ዙሪያ መረጃ የለኝም ማለቱን ሲፒጄ ገልጿል። የዩናይትድ ስቴትስ ከፍተኛ ባለስልጣናት ሀገሪቱን የረጅም ጊዜ ጦር መሳሪያ ማምረት አቅምና የብሔራዊ ደህንነት ዝግጁነት ላይ ለመወያየት ከዋና ዋና የመኪና አምራቾች ጋር በቅርቡ ስብሰባ አድርገዋል ሲል ዎል ስትሪት ጆርናል ዘገበ። እንደ ፎርድ እና ጀነራል ሞተርስ ያሉ ኩባንያዎች በእነዚህ ውይይቶች ውስጥ ተካተዋል ተብሏል። አሜሪካ ባለፉት 40 ቀናት በላይ በኢራን ያደረገችው ጦርነት የጦር መሳሪያ ክምችቷን ክፉኛ ጎድቶታል ተብሏል። ከኢራን ጋር በነበረው ጦርነት አሜሪካ አለኝ ብላ ከምትመካባቸው የረጅም ርቀት መች ሚሳኤሎች አንዱ ቶምሃውክ ክሩዝ ሚሳኤሎች ከ50 በላይ ተኩሳለች ተብሏል። ይህም አሁን ላይ ከፍተኛ ራስ ምታት እንደሆነባት ተነግሯል። የቀድሞ ፕሬዝዳንት ጆ ባይደን በዚህ ጦርነት አስቀድሞ ቶማሃውክን ለዩክሬን መስጠት ጀምረው የነበረ ሲሆን አሁን ላይ ይህ የመካከለኛው ምስራቅ ጦርነት ሲጀመር ክምችቱን ይበልጥ እንዳዳከመው ዎል ስትሪት ባለስልጣናቱን ጠቅሶ ዘግቧል። ከቅርብ ዓመታት ወዲህ ዓለም አቀፋዊ አለመረጋጋት በከፍተኛ ሁኔታ ጨምሯል። በርካታ ግጭቶች እየተከሰቱና በሀያላኑ መካከል የጂኦፖለቲካዊ ውድድር እያደገ ነው። በዚህም ምክንያት በዓለም ዙሪያ ያሉ መንግስታት የመከላከያ የማምረት አቅማቸውን እንደገና እንዲገመግሙ እያስገደዳቸው ነው። ሌላኛው ጉዳይ ፋይናንሻል ታይምስ፣ ሮይተርስ እና ዎል ስትሪት ጆርናል በዓለም አቀፍ የዜና ድርጅቶች የተደረጉ የቅርብ ጊዜ ምርመራዎች እንደሚያመላክቱት ኢራን የላቁ ሳተላይት መረጃ ስርዓቶችን ከቻይና ማግኘት ትችላለች የሚሉ ናቸው። እነዚህም በመካከለኛው ምስራቅ በዩናይትድ ስቴትስ እና አጋሮቿን ወታደራዊ ዘመቻ ላይ ጥቅም ላይ እንድታውለው አድርጓታል ተብሏል። ፋይናንሻል ታይምስ ሾልኮ ወጣ ባለ ወታደራዊ ሰነድ የኢራን እስላማዊ አብዮታዊ ጥበቃ ጓድ IRGC በ2024 መገባደጃ ላይ ከቻይና ኤሮስፔስ ኩባንያ ጋር ባደረገው የንግድ ትብብር ፕሮግራም ላይ ከፍተኛ ጥራት ያላቸው የቻይና የምድር የቅኝት ሳተላይት ተቀብሏል ተብሏል። TEE-01B የተባለው ሳተላይት የተወነጨፈው በቻይና ኩባንያ ሲሆን በኋላም እንደ ኢምፖሳት ባሉ ኩባንያዎች በሚተዳደሩ የንግድ የመሬት ቁጥጥርና የመረጃ አገልግሎቶች ለኢራን ወታደራዊ ክፍሎች ተደራሽ እንዲሆን ተደርጓል። እነዚህ የመሬት ስርዓቶች ኢራን የሳተላይት ምስሎችን እንድታገኝና የስለላ ስራዎችን በርቀት እንድትፈጽም ረድቷታል ተብሏል። ሳተላይቱ በትልልቅ ክልሎች ያሉ ወታደራዊ ጭነቶችን፣ የእንቅስቃሴ መስመሮችንና መሰረተ ልማቶችን የሚለይና ከፍተኛ ጥራት ያላቸው ምስሎች ማንሳት አቅም እንዳለው ተገልጿል። በሪፖርቶች ውስጥ የተጠቀሱት የመረጃ ምንጮች እንደሚጠቁሙት ኢራን ይህንን አቅም በመጠቀም በዚህ ጦርነት እንኳን እንደ ሳውዲ አረቢያ፣ ዮርዳኖስ፣ ኢራቅና ባህሬን ባሉ ሀገራት የሚገኙ በርካታ የአሜሪካ ወታደራዊ ሰፈሮችን ለመከታተልና ለማጥቃት ተጠቅማበታለች። ኢራን በዋናነት ሳተላይቱን የአሜሪካ ወታደሮች ባሉበት በሳውዲ አረቢያ የሚገኘው የልዑል ሱልጣን አየር ማረፊያ ሁኔታ ክትትል አድርጋበታለች ተብሏል። አሜሪካ መካከለኛው ምስራቅ ላይ ያሏት የጦር ሰፈሮችና አጋሮቿን ኢራን በራሽያ የሳተላይትና የብልት ልየታ አጋዥነት ነው ያጠቃችው የሚለውን ጥያቄ ኒውዮርክ ታይምስ ለዶናልድ ትራምፕ አቅርቦላቸው እኛ ዩክሬን ላይ እንዳደረግነው እነሱም እያደረጉ ነው የሚል መልስ ሰጥተው ነበር።
በተጨማሪም ፋይናንሻል ታይምስ የቻይናው ኤስ ላይን የተባለ ድርጅት ለኢራን አብዮታዊ ዘብ የሳተላይት መሳሪያዎችን በእጅ አዙር መስጠቱን ዘግቦ ነበር። ለዚህ ለቀረበላቸው ጥያቄ ትራምፕ ቻይና ዋጋ ትከፍያለሽ እያሉ ቢቆዩም አሁን ላይ ይህ ጉዳይ የአሜሪካ ባለስልጣናት እንዳሳሰባቸው ተገልጿል። ባለፈው በተደረገው ጦርነት ኢራን ይህንን የማድረግ አቅም አላት ብለው እንደማያምኑና አሜሪካ ክፉኛ እንደማት ያደረጉ ምቶች መነሻቸው ቻይና እንደሆኑ ገምግመዋል ተብሏል። ይህም አሜሪካ ቀጣይ የምትወስደው እርምጃ የቀጠናውን ጦርነት እንዳያባብሰው ተሰግቷል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ማድረግ አይዘንጉ። ቸርን ሰንብት።